ሰላም ሰላም ውድ የዩኒት ስኩል ቤተሰቦች፣ በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬው ትምህርታችን የቪዲዮአችን ደግሞ ይጀላችሁ የመጣው ቀላል ሰላምታዎችን አማርኛ በእንግሊዘኛ እንዴት እንደምንግባባ እንማማራለን። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮውን እስከ መጨረሻው ድረስ መከታተል ከቻላችሁ ጥሩ ነገር ታገኙበታላችሁ። ወደ ትምህርቱ እንሂድ። ኦኬ፣ እንግዲህ ወደ ትምህርታችን ስንሄድ ከዚህ ጋር የምታዩቸውን የተለያዩ የአማርኛ ቃላቶች እንዴት ወደ እንግሊዘኛ ተክተን እንደምናነብ እንደምንጽፍ እንማማራለን። የመጀመሪያው የአማርኛው ቃል ምን ይላል? ደህና ነህ ይላል። ይህ ደህና ነህ የሚለውን የአማርኛ ቃል እንዴት በቀላል መንገድ ወደ እንግሊዘኛ ተክተን መጠቀም እንችላለን ወደሚለው ስንሄድ ከኛ የሚጠበቀው ከዚህ ጋር የምናያቸውን የተለያዩ የአማርኛ ፊደሎች የትኛውን የእንግሊዘኛ አልፋቤት ተተክተው ይነበባሉ የሚለውን ብቻ ማወቅ ከቻልን በቀላሉ ማንበብ መጻፍ እንችላለን ማለት ነው። ኦኬ፣ ከመጀመሪያው ላይ ስንጀምር መጀመሪያ ላይ የምናያት የእንግሊዘኛ አልፋቤት ዲ ነች። ሁለተኛዋ ኢ ነች። የመጀመሪያዋ ተነባቢ ስትሆን ሁለተኛዋ ደግሞ አናባቢ ነች። ተነባቢና አናባቢ ድምጾች ሲመጡ ደግሞ እንደ አንድ ድምጽ ነው የሚነበቡ። ስለዚህ ዲኢ እንደምን ይነበባል? እንደ ደ ይነበባል፣ ወይም ደግሞ ደ ሚል ድምጽ አለው። ኦኬ፣ ከዛ ኤችን እንደ ህ እናነባለን፣ ወይም ደግሞ ህ ሚል ድምጽ ይኖረዋል። ኦኬ፣ ኤንኤ ምን ተብሎ ይነበባል? እንደ ና ይነበባል፣ ወይም ደግሞ ና የሚል ድምጽ አለው። እሺ፣ ዲኢ እንደ ደ ከተነበበ ኤች እንደ ህ እንዲሁም ኤንኤ እንደ ና ከተነበበ በአንድ ላይ ምን ብለን እናነባዋለን? ደ ህ ና፣ ደህና ደህና ብለን ማንበብ ቻል። ኦኬ፣ ወደዚህኛው ስንሄድ ኤንኢ እንደ ነ ወይም ደግሞ ነ የሚል ድምጽ ነው ያለው። ኤችን እንደ ህ ነው የምናነባው። ስለዚህ በአንድ ላይ ነ ህ ነህ ነህ ሙሉን ስናነባው ደህና ነህ ደህና ነህ ብለን ማንበብ እንችላለን ማለት ነው። ኦኬ፣ መልካም። ወደ ሁለተኛው ስንሄድ የሁለተኛውስ ምን ይላል? ከመጀመሪያው ጋር ምንም ልዩነት የለውም። ልዩነቱ ከዚህ ጋር ብቻ ነው። ዲኢን እንደምናያነበብንን እንደ ደ ወይም ደግሞ ደ የሚል ድምጽ አለው ብለን ነበረ። ኤችን እንደ ህ እናነባለን፣ ወይም ደግሞ ህ የሚል ድምጽ አለው ብለናል። ኦኬ፣ ኤንኤ እንደ ና እንደሚነበብ አይተናል። ስለዚህ በአንድ ላይ አገጣጥመን ስናነበው ምን ይሆናል? ደ ህ ና፣ ደህና ደህና ይላል። ኦኬ፣ ወደዚህኛው ስንሄድ ኤንኢን እንደ ነ ማንበብ ወይም ደግሞ ነ የሚል ድምጽ አለው። ኤስኤች በአንድ ላይ እንደ ሽ ይነበባል። ሽ ማለት የሸ ቤተሰብ ስድስተኛ ፊደል ማለት ነው። በአንድ ላይ ስናነበው ነ ሽ ነሽ ነሽ። ሙሉ ስናነበው ደህና ነሽ ደህና ነሽ ብለን ማንበብ ቻል። ኦኬ፣ አማርኛውም በተመሳሳይ ደህና ነሽ ይላል። ኦኬ፣ ወደ ሶስተኛው ስንሄድ ሶስተኛውስ ምን ይላል? አይ ለብቻዋ የመጀመሪያዋ አይ ለብቻዋ እንደ አ እናነባታለን፣ ወይም ደግሞ አ ሚል ድምጽ አላት ማለት ነው። ከዛ አር አይን እንደ ሪ ማንበብ ወይም ደግሞ ሪ ሚል ድምጽ አለው። ኦኬ፣ ኤፍን እንደ ፍ እናነባለን። ከዚህ በኋላ በጣም ቀላል ነው። በአንድ ላይ ስናነባው አ ሪ ፍ አሪፍ አሪፍ። ኦኬ፣ ይህስ ምን ይላል? ኤምን እንደ ም ማንበብ ወይም ደግሞ ም ሚል ድምጽ አለው። ኤስኤች እንደምን እንደሚነበብ አይተናል። እንደ ሺ ወይም ደግሞ ሺ ሚል ድምጽ አለው ብለናል። የመጨረሻዋ ቲ ለብቻዋ እንደ ት እናነባታለን። በአንድ ላይ ስናነበው ም ሽ ት ምሽት ምሽት። ሙሉ ሲነበብ አሪፍ ምሽት አሪፍ ምሽት ብለን ማንበብ እንችላለን። አማርኛው ምን ይላል? አሪፍ ምሽት። ኦኬ፣ ወደሚቀጥለው ስንሄድ የሚቀጥለውስ ምን ይላል? ኢ ለብቻዋ የመጀመሪያዋ ኢ እንደ እ እናነባታለን፣ ወይም ደግሞ እ ሚል ድምጽ አላት። ኤንን
እንደ ን እናነባለን። ኦኬ ዲኢ እንደ ዴ እናነባለን ወይም ደግሞ ዴ ሚል ድምፅ አለው። የመጨረሻዋ ቲ እንደ ት እናነባታለን። ሶ በአንድ ላይ አገጣጥመን ስናነበው ን ዴ ት እንዴት እንዴት። ኦኬ ወደዚህኛው ስንሄድ እኛውስ ምን ይላል? ኤንኢ እንደ ነ ወይም ደግሞ ነ ሚል ድምፅ አለው። ኤችን እንደ ህ እናነባለን። በአንድ ላይ ስናነበው ነ ህ ነህ ነህ። ሙሉ ሲነበብ እንዴት ነህ እንዴት ነህ ብለን ማንበብ ቻል። ኦኬ ይህስ ምን ይላል? ወደዚህኛው ስንሄድ ኤስኢን እንደምን እናንብብ? እንደ ሰ ወይም ደግሞ ሰ የሚል ድምፅ አለው። ኦኬ ከዛ ኤልኤን እንደ ላ እናነባለን። የመጨረሻዋን ኤም እንደ ምን እናነባለን። ኦኬ ከዚህ በኋላ አገጣጥመን ስናነበው ምን ይሆናል? ሰ ላ ም ሰላም ሰላም። ኦኬ ወደዚህኛው ስንሄድ ኤንኢን እንደ ነ ደብሊውን እንደ ው በአንድ ላይ ሲነበብ ነ ው ነው ነው። እስኪ ሙሉ እናነበው። ሰላም ነው ሰላም ነው ብለን ማንበብ እንችላለን ማለት ነው። ኦኬ ወደዚህኛው ስንሄድ ይህኛውስ ምን ይላል? ኢ እንደምን እንደምትነበብ አይተናል። እንደ አ ወይም ደግሞ አ የሚል ድምፅ አላት ብለናል። ኤን ለብቻዋ እንደ ን እናነባታለን። እንዲሁም ዲኢ እንደ ዴ ይነበባል ብለናል። ወይም ደግሞ ዴ የሚል ድምፅ አለው። ቲን እንደ ት። ኦኬ ከዚህ በኋላ በአንድ ላይ ስናነበው ን ዴ ት እንዴት እንዴት። ኦኬ ይህኛውስ ምን ይላል? ኤንኢን እንደ ነ ኤስኤች እንደ ሺ በአንድ ላይ ሲነበብ ነ ሺ ነሽ ነሽ። ሙሉን ስናነበው እንዴት ነሽ እንዴት ነሽ ብለን ማንበብ ቻልን ማለት ነው። መልካም ይህም በዚህ ካየን ወደሚቀጥለው ስንሄድ ኤስ ምን ይላል? ኤም ለብቻዋ ም ብለን እናነባታለን። ሁሌም ኤም የምትባለዋን ፊደል እንደ ምን እናነባለን ማለት ነው። ኦኬ ከዛ ኤንን ደግሞ እንደ ን ማንበብ። ሶ በአንድ ላይ ምን ብለን ማንበብ እንችላለን? ም ን ምን ምን ብለን ማንበብ ቻል። ኦኬ ይህኛውስ ምን ይላል? ኤል ለብቻዋ እንደ አ ማንበብ፣ ዲአይ እንደ ዲ፣ ኤስ እንደ ስ በአንድ ላይ አ ዲ ስ አዲስ አዲስ። ሙሉ ሲነበብ ምን አዲስ ምን አዲስ ብለን መጠቀም ማንበብ መጻፍ እንችላለን ማለት ነው። ኦኬ ወደ ሁለተኛው ስንሄድ ሁለተኛውስ ምን ይላል? ኤምኢ እንደ መ ወይም ደግሞ መ ሚል ድምፅ አለው። ኦኬ ኤል ለብቻዋ እንደ ል። ኦኬ ኬኤ እንደ ካ ይነበባል። የመጨረሻዋ ኤም እንደ ም። ከዚህ በኋላ አገጣጥመን ስናነበው መ ል ካ ም መልካም መልካም ብለን ማንበብ ቻል። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? የመጀመሪያዋ ኤስ እንደ ስ ወይም ደግሞ ስ የሚለውን ፊደል ተወክልልናለች። አርኤ እንደ ራ ይነበባል። ሶ በአንድ ላይ ስናነበው ስራ ስራ ስራ። ኦኬ ወደዚህኛው ስንሄድ ኤንኢ እንደምን ይነበባል? እንደ ነ። ጂኤን እንደኝ በአንድ ላይ ነ ኝ ነኝ ነኝ። ሙሉ ሲነበብ ስራ ነኝ ስራ ነኝ ብለን ማንበብ እንችላለን ማለት ነው። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? ቲኢ እንደ ተ ይነበባል ወይም ደግሞ ተ የሚል ድምፅ አለው። ኤምኢ እንደ መ፣ ኤስ እንደ ስ እንዲሁም ጂኢ እንደ ገ የመጨረሻዋ ኤን እንደ ን። ሰው በአንድ ላይ ሲነበብ ተ መ ስ ገ ን ተመስገን ተመስገን ይላል። ኦኬ ወደዚህኛው ስንሄድ ኦኬ ምን ይላል? ይሄ ዋይ ለብቻዋ ኢ ሚል ድምፅ አላት። ኦኬ ኤምኢ እንደ መ፣ እሺ ኤስ እንደ ስ፣ ጂኢ እንደ ገ፣ ኤን እንደ ን። ኦኬ በአንድ ላይ ይ መ ስ ገ
ን ይመስገን ይመስገን ብለን ማንበብ ቻልን ማለት ነው። ኦኬ ወደ መጨረሻው ስንሄድ የመጨረሻውስ ምን ይላል? ኦኬ ኤን እንደ አ ማንበብ ወይም ደግሞ አ ሚል ድምፅ አለው። አር አይ እንደ ሪ፣ ኤፍ እንደ ፍ በአንድ ላይ ስናነበው አ ሪ ፍ አሪፍ አሪፍ። ኦኬ ወደዚህኛው ስንሄድ ኬኢ እንደ ቀ፣ ኤን እንደ ን በአንድ ላይ ቀን 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 ሙሉ ሲነበብ አሪፍ ቀን አሪፍ ቀን ብለን ማንበብ ቻልን ማለት ነው። ሶ በእንደዚህ አይነት መንገድ የአማርኛ ቃላቶችን በእንግሊዝኛ እየተካን ፕራክቲስ ማድረግ መለማመድ ከቻልን እንዲሁም ደግሞ የምንለቃቸውን ቪዲዮዎች ዳይ ቱ ዴይ መከታተል ከቻላችሁ እመኑ በአጭር ቀን ውስጥ ፐርፌክት ትሆናላችሁ ወይም ደግሞ በቀላሉ የአማርኛ ቃላትን በእንግሊዝኛ ተክታችሁ ማንበብ፣ መጻፍ፣ መጠቀም እንችላለን ማለት ነው። ኦኬ የዛሬ ትምህርታችን የቪዲዮአችን ይህንን ይመስል ነበረ። ቪዲዮ ወይም ትምህርቱ ጠቃሚ ሆኖ ካገኛችሁት ሼር፣ ላይክ፣ ሳብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ሪከመንድ እያደረጉ ከዚህ ጋር እናቆማለን። በሌላ ትምህርት ወይም ቪዲዮ እስከምንገናኝ በያላችሁበት ሰናይ ጊዜ ተመኘሁ። ሰላም ሁኑ።